ሩታዬ እንግዲህ ዛሬ በራሷ ቻናል መታለች ማለት ነው። በእርግጥ በራሷ ቻናል ጠፍታለች። የነዚህ ልጆች ግን በጣም እግዚአብሔርን በጣም ግራ ነው ያጋባችሁን እኮ። እቺ ልጅ እኮ አሳበደችዋት። የእውነት ምንድን ነው ችግራችሁ? እንዲህ በቃ ቆይ፣ እኔ እኮ እቺ ልጅ ማለት ነው ሁላችሁ ናችሁ እንዲያገባችኋት። እንዲህ ችግራቸውን ይፍቱ ሁለቱ። ለምን አትተውም እስቲ? የሀገር ጉዳይ እኮ አረጋችሁ የሁለቱን ጉዳይ። እንዲህ አንዴ ከአብርሽ ጋር ትሆናላችሁ፣ ታቦካላችሁ፣ ታጨበጭባላችሁ። ከዛ ደግሞ መታችሁ ጨዋ ጨዋ ትጫወታላችሁ። አቤት በተመልካች እኮ ለመወደድ ነው። ቢኒ ደግሞ አቤት አንተ አሽቃባጭ! ኧረ በስመ አብ! ቢኒም የሌለ ነው የምታሽቃብጦ። ይሄ እዩ የሚባለው ያው ሁላችሁም ያው ናችሁ። ከአብርሽ ጋር ታጨበጭባላችሁ አንዴ፣ ከዛ ደግሞ መታችሁ ልጅቷን ታስጨንቃላችሁ። የእውነት አሁንስ ሩታ የእውነት ቤተሰብሽ አሁንም የሉም ቤት ውስጥ? አረ ቤተሰቤን ነው የሚሄዱት። እንዲህ ሁሌ እንደገቡ ትልቅ ቤት አይደብራችሁም? በእርግጥ ሁሉም የሚዲያ ሰው ስለሆኑ ነው ይመስለኛል የፈቀዱላችሁና እቺ ልጅ ተዋት እንግዲህ፣ ልጇን ታሳድግ። ያማችኋል እንዴ እግዚአብሔርን! እንዲህ በቃ የምታስታርቁ እናንተ፣ የምታፋቱ እናንተ፣ ጠያቂ የምታደርጉ እናንተ። እንዲህ ልጅቷ እኮ በቃኝ አልፈልግም እድሉ ሰጥታለች እኮ ልጅቷ። እንዴ አሁንስ እኮ ማርያምን የእውነት እኮ ነው ልጅቷ አይፈረድም። ይሄ እኮ ትዳር ነው። ትዳር ማለት ትልቅ ነገር ነው። እቃቃ ጨዋታ አይደለም። እንዴ እዛ የፍቅር ጥያቄ ስታቀርብላት ስታጨበጭቦ የነበረ አሁን ደግሞ መጣችሁ ሄደሽ ጠይቂው። ክፍተት የፈጠርሽው አንቺ ነሽ። እንዴ እውነት ጓደኞቹ ከሆናችሁ ማለት ነው አንዱ እንኳን ደህና ጓደኛ አይጥፋ ከዛ ሁሉ ጋገታ ማለት ነው። እኔ ጉዶች ደህና ናችሁ? እንዴት አመሻችሁ? ከመሸ መጥቻለሁ ጋይስ። አላስችልም ብሎኝ ነው ቪዲዮውን ነው ጨረስኩ። ባይዘው እኔ ያው ታውቃላችሁ ትምህርት አለብኝ። እኔ እኮ ጊዜን በአግባቡ ነው የምጠቀመው ጋይስ። የማትፈለጉበት ወይም ደግሞ ማለት የማይመጥናችሁ ቦታ ዝም ብላችሁ አትገኙ። ባይዘው ማለት ነው የእግዚአብሔርን ቃል መማር አለባችሁ ብዬ አስባለሁ። እና ትምህርት ልክ ሲጨርስ ትምህርት ስለ ደግሞ የዓለማዊ አይደለም ጋይስ፣ የዓለማዊ ሳይሆን እግዚአብሔር ቃል ነው። እሺ ውዶች፣ አንዳንድ ግድ ያስፈልጋል አይደለ ውዶች? እና እግዚአብሔር ቃል ስትሰሙ ትፈራላችሁ። ባይዘው ለመፍረድም መጥፎ ቃልን ለማውጣት ትፈራላችሁ። ለምን? እዛ የሚገድባችሁ ስላለ ማለት ነው። ግን ከእግዚአብሔር ቃል ካለፋችሁ፣ ከፈጣሪ ካለፋችሁ እንደፈለጋችሁ ነው የምትንቦጣረቁ ቲክቶክ ላይ ዩቱብ ላይ። ኤንዌስ ውዶቼ ሩታዬ መታለች። እንደዚህ ጭንቅላቷን እዛ ኡ ነው አለችው ጋይስ። አንዴ ልጁን ሄደሽ ጠይቂ፣ አብርሽን ሄደሽ ጠይቂ። እናንተ ምን ቤት ናችሁ እኮ ነው? ምን ቤት ናችሁ እናንተ? ናችሁ ያጋባችሁ? አረተው ግን ለተመልካች የምታቀብሩት ወቁ ጋይ እንዲህ እርስማ የእውነት አሁን እኮ የኔ እናንተ ማለት ነው ቢኒ የሩታ መከታ ትላላችሁ እኮ አታፍሩ። አቤት እናንተ እኮ ወደዚህ እንደ ሲስት እኮ ነው የምትቀየሩ። ሁሉም አሽቃባጭ ውሸታም ናቸው። ሁሉም አብርሽ ስለሚያኖራቸው ያሽቃብጣሉ። እዛ ሜዶ ያሽቃብጣሉ። አብርሽ መቼ ታመመ? ከመቼ ነው የፍቅር ጥያቄ ለወንድ ልጅ ሲቀረብለት የሚወርቁ? እንዴ ምን ናችሁ ነው? ማሰብ እኮ አለባችሁ። እና ልጇን ታሳድግባት። ተዋት በቃ ውሳኔ ለራሷ ተዋት። እሷ ከፈለገች እኮ ከባላ ጋር መታረቅ ትችላለች። ግን እንደዚህ በየጊዜ እንዴ ያደብራችሁ። በፊት ርጉዝ ሆና 9 ወር ሙሉ ስጠሯት ቪዲዮ ስጠሯት አንገላታችሁ። የቤተሰብ ቤት ገባች። ቤተሰብ ቤት ስትገባ ደግሞ ተከትላችሁ ገባችሁ። እኔ ግን ጭቃቃ ነው ያዛችሁ። ምንድን ነው ግን ጭቃቃ ነው እንዲያዙት ጋይስ? በቃ ትዳር ይሄ ነው። ስለ ትዳሩ ትርጉም የማታውቁ፣ ስለ ባልና ሚስት ትርጉም የማታውቁ እውነት ከነዚህ ጩጮች ወጣ አብርሽ ወንድ ከሆንክ ማለት ነው ከነዚህ ትርክምንኪ ማለት ነው። ገና እኮ ሱሪ እንኳን አልቀየሩም። እግዚአብሔር ይመስገን እድሜ ላንተ ቀየሩ እንጂ በፊት እኮ እንዴት እንደመጡ እናውቃለን ጋይስ። እስቲ ወንድ ከሆንክ ማለት ነው ለምን ትልቅ ሽማግሌ ወደ ሩታ አትልክም? ሩታ በጭራሽ እምቢ አትልም። ይመኑ
ትልቅ ሽማግሌ አብርሽ ሩታ ጋር ብልክ እምቢ አትልም በጭራሽ። አስባበት ወኔ ነገር ትወስናለች እንጂ በጭራሽ እምቢ አትልም። እነዚህ ጩጬ ግን እዛም ያጨበጭባሉ ለአብርሽ፣ እዚህም ያጨበጭባሉ። አረ ወይኔ ወይኔ! የእናንተስ ከፋ። የእውነት አሳዘነችን ጋይስ። እንዲህ አረ ተዋቱ ልጅቷ፣ እግዚአብሔር ልጇን ታሳድግ። ሰሞኑ ልጁ ጠፍቷል። ሲጀምር ልጁን ያሳየችን አይደለም። እድሜ ለእናንተ። አብርሽ በስነ ስርዓት ሩታ ጋር ብትሄድ ኖሮ እናይ ነበር ልጁን ራሱ ማለት ነው። እና ሩታዬ አይዞሽ። በእርግጥ አንቺ የሰው ወሬ ባሰሚ የራስሽ ውሳኔ። ትዳርሽ ትዳር ነው። ልጅ ነው። ልጅ ደግሞ የእናትና አባት ፍቅር አግኝቶ ማደግ አለበት ብዬ ነው ማስበው። ግን እናንተ ሁላችሁም ትርክ ምርኪ ናቸው ለኔ። ምንም እኮ ምን በቃ የሚጨበጠ ነገር አንድ ቀን ይዞ አልመጡም እኮ ለአብርሽም ለሩታ አለች እኮ ሁላችሁም እዛ ያላችሁ አስመሳይ አላችሁ አለችው። ልካችሁን ነገረቻችሁ። ለምን እዛም ታወራላችሁ እዚህም ታቦካላችሁ። ለማንኛውም አይዞሽ ሩታ የኔ እናት።